HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልን እንዴት ናችሁ ብለናል። ቅዳሜ መጣ እኔና በአካልም አብረን መተናል። ኤችዲ ስፖርቶች ነን። ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። ዩቲዩብ ላይ እንግዲህ በኤችዲ ስፖርትም ይሄ ፕሮግራም ወደ እናንተ ይደርሳል። የተለያዩ ጉዳዮችን እናነሳለን። በርግጥ እንግዲህ ሊጉ ፍጻሜውን አግኝቷል። የሚጠበቅ ዋንጫ ፉክክር የለም። ከዛ ይልቅ ቻምፒየንስ ሊግ ለመግባት የሚደረግ ፉክክር በተወሰነ መልኩ አለ። እንግዲህ እንግሊዞች 6 ቡድን ያሳትፋሉ ወይስ 5? ከተሳተፉ እነማን ናቸው? በሊቨርፑል፣ በቦርንማውዝ፣ እነ ብሬንትፎርድ እና ሌሎች መሰል ክለቦች የተያዙበት ሁኔታ አለ። በርግጥ አስቶን ቪላ የማለፍ ዕድሉ እጅግ ሰፊ ነው። እንዲሁ ሊቨርፑልም ቢሆን 1 ነጥብ ብቻ በመጨረሻው ጨዋታ እንደሚጠብቅ ይታወቃል። ያም ሆኖ ግን የተወሰኑ የተወሳሰቡ ነገሮች አሉ። እነሱን ፈታ እናደርጋለን። ለመውረድ የመጨረሻው ቡድን ማን ይሆናል የሚለውም እንዲሁ አጓጊ ነው። በነገራችን ላይ ይሄ ደግሞ በቶተናም እና በዌስትሃም በኩል በሚደረግ ፉክክር ነው በስተመጨረሻ የሚታወቀው። ሁለቱም ወሳኝ ጨዋታ አላቸው። ምን ይጠብቃቸዋል? በተወሰነ መልኩ እዚሁ ላይ እናነሳለን። እንግዲህ ሰሞኑን አጀብ በዝቷል። የአርሰናሎች የዋንጫ ስኬት፣ የፔፕ መልቀቅ፣ እንዲሁ የአዳዲስ አሰልጣኞች ሹመት በይፋ የታወጀበት ሳምንት፣ በይፋ የታወጀበትም ቀን ትናንት እንደነበር ተከታትለናል። እነዚህን ተከትሎ እንግዲህ የሚነሱ ስሜቶች ምን መልክ አላቸው? እኛስ ይህንን እንዴት ተመለከት ነው የሚለውን የግል መልከታችንን በተወሰነ መልኩ በዛሬው ቆይታችን እናነሳለን። የእንግሊዝ ብሔራዊ ቡድን ምርጫን ተከትሎ ጂሚ ካራገርን ጨምሮ የተለያዩ አስተያየት ሰጪዎች ሀሳብ እየሰነዘሩ ነው። እያሉት ያሉትን ጉዳይም በተወሰነ መልኩ እናነሳለን። የቼልሲ የአሎንሶ ሹመት ውስጥ ሚስጥርን የተመለከተ ጉዳይም እንዲሁ በዛሬው ቆይታችን የምናነሳ ነው የሚሆነው። 45 ደቂቃዎች ቆይታ ይኖረናል። እንደ ሁልጊዜውም እንድትከታተሉን በማክበር ጠይቃለሁ። ተጀመረ ቆይታችን። መልካም ጊዜ ብያለሁ። በአካልዬ እንዴት ነህ ብያለሁ። አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናቸው ብያለሁ። ተገናኘን ታስተዋወቅ ብዙሮና እንደ ዛሬ እያልኩ እያሰብኩ አበዛ አይደለ? ጉዳዮቹ 45 ነው 4 ይሄ 45 ነው ወይስ 4 ሰዓት ነው አልከኝ አይደል? እንደዛ ስታስተዋወቅ እንዴ እያልኩኝ ነውና እንግዲህ መጠን አድርገን ለማቅረብ በኋላ ግን ወገቤን እንዳትላጡ አጥሮ ይፈታል። ደሞ ሎሬ ነው የምትለኝ አይደል? ከቆሼ የሚሆን ፈልገን አምጥተን እናቀርባለን እንጂ እንዴት ነው የሚሆነው ነው የምትለኝ? አይጠፋም። ያው ሁሴንም መንገድ ላይ ሆኖ እያዳመጠን ነው። ከመሐመድ ጋር ወደ ለንደን ትናንት ነው አይደል የጀመረው? ትናንት ማምሻው ላይ። ስለዚህ እንግዲህ ይሄ ፕሮግራም ባለበት ሰዓት ወይ ገብቷል ወይ እንግዲህ በለንደን መሳሳት እንግዲህ ለንደን ነው ያለ ነበር። ከዛ የሚኖረኝን ቆይታ ተከታተሉ እያለኝ ነው። ለእኔም ለአንተም እንደገና አድማጮችም እንግዲህ እንዲከታተሉ በዚህ አጋጣሚ እንጋብዛለን። በእርግጥም ስቴዲየም አካባቢ የተፈጠሩ ስሜቶችን የሚኖሩ ስሜቶችን በተለይ ከዋንጫው ስነስርዓት ጋር ተያይዞ እሱ ብቻ ሳይሆን የቡዳፔስቱም የቻምፒየንስ ሊግ የፍጻሜ ጨዋታ አለ። እሱንም ተከትሎ እዛው ለንደን ቡዳፔስት ሳይሆን እዛው ለንደን የሚኖረውን ስሜት እንዲሁ እንደሚያጋራት ሲገልጽልኝ ነበር። ይህንን እንግዲህ በቀጥታ ያለውን ስሜት እንድትከታተሉ በዚህ አጋጣሚ እኛም እንጋብዛለን። በነገርህ ላይ ይሄ የሰሞኑ ስሜት ሳይደበዝዝ የተወሰነ የኛም መልከታ ብናይስልህ ነበር አይደል? አስቀድሜም እንደ ርዕስ ትልቅ ርዕስም ባይሆን እንደ ርዕስ የግል መልከታችን ቬሪ ኢምፖርታንት አንዳንዴ ተች ያደርጋል። የእግር ኳስ ነገር የእውነት ውስጥን የሚነካ ነገር አለው። በተለይ ከሰሞኑ የሆኑት ሁሉንም የሚነኩ ይመስለኛል። በተለይ የጄኒውን እግር ኳስን ከውስጡ ለሚከታተል ስኬት አለ ምክንያት አለ ጠንካራ ስራ እንደማይመጣ በደንብ ትረዳለህና ያንን ተከትሎ ደግሞ የሚፈጠሩ ነገሮችን ስታይ ለአንዳንዶች ምንድነው የሁሉ ጩኸት ያስብላል ሲሉም ትሰማለህ። ኦፍ ኮርስ ስኬት መምጣቱን ተከትሎ ለአንዳንዶች ደግሞ የጠንካራ ስራ ውጤት መሆኑን ታሳቢ ስታደርግ ደግሞ ምኑ ተነካና የሚልም ስሜት አለ። እንደውም በደንብ ነው ሊገለጥ የሚገባው የሚል ስሜትን ታንጸባርቃለህና
እንደየክለቡ ድጋፍ ስሜትህ የሚለያይ አይነት መልክ እንዳለው ያለው ግን ከሰሞኑ የወጡት ጉዳዮች በተለይ አርቴታ ስኬቱን ተከትሎ የገለጻቸው አንዳንድ ነገሮች እንዲሁ ከፔፕ ስንብት ጋር ተያይዞ የተሰጡ ክብሮች ምናልባትም ደግሞ የሱም ይሄ ተከትሎ ክለቡም አካባቢ ያለው የስጋት ስሜት ከዛ ውጪ ይሄ እንዳለ ሆኖ ደግሞ የካሪክ አዲስ ሹመት እንዲሁ ያሎንሶም በቅርብ በማናጀርነት የተሰጠ ኃላፊነት በተለይ እነዚህ ሁለቱ ክለቦች አካባቢ ከተፈጠረው ሰሞነኛ ስሜት አንፃር እንዴት ነው ሊቃኝ የሚችለው ሊፈጥረስ የሚችለው መነቃቃት ምንድነው የሚለውን እንዲሁ ውስጤ ሲያብሰለስል ነበር በነገርህ ላይ የግል ስሜቴ ነው ለአንጸባረቅ የፈለኩትና እግር ኳስን ለምንወድ ሰዎች ስኬትን ተከትሎ በነገርህ ላይ በስኬቱ ሂደት ውስጥ ያሉ የተለያዩ ውጣ ውረዶችን ከፍታ ዝቅቶችን በዋንጫና ዋንጫ ማጣት መካከል ያለውንም ይሄ ትንሹን ላይን በእርግጥ ትንሹ ላይን ለአባባል ይባላል እንጂ በስራ ግን እንዴት ትልቅ እንደሆነ ሁላችንም እናውቀዋለንና ይሄንን ላይን የማለፍን ጫና በደንብ እንረዳዋለን ብዬ አስባለሁና በተለይ ነገሩ ካለፈ በኋላ ስታውጠነጥነው ስኬቶች የተገኙበትን መንገድ ሲገልጹ ስትሰማ እንዴት ነው ይሄ ነገር እንዴ በጣም እውነትም ለካ የጠንካራ ስራ ውጤት ነው ትላለህና እና ይሄንን ለማለፍ በተለይ በስኬት ጫፍ ላይ ለመድረስ የተሰሩ ጠንካራና የታዩ ስራዎችን መስማትን በደንብ እንድትጓጓ የሚያደርግ ይመስለኛል እኔ በግሌ የተፈጠረብኝ ስሜት ከሰሞኑ ይሄ ነው ይሄን ስልህ የአርቴታን ብቻ ሳይሆን ስኬት ማማ ላይም ደርሶ አይ በቃ አሁን ይበቃኛል ሲል ለራሴ ጊዜ ልስጥ ብሎ በክብር የተሸኘውን ወይም ደግሞ የሚሸኘውን ፔፕንም ጉዳይ ከዚህ ውስጥም ደግሞ ልክ መግቢያ ላይ እንዳልኩት ሌሰን ሊወስዱ የሚችሉትን አሰልጣኞች ጉዳይ በደንብ እንዳይረዳይ ነው የሚመስለኝ እኔ በግሌ ብዬ ነው ማስበውና የአርቴታን ጉዳይ ሳነሳ በአርቴታ የዘንድሮ ዋንጫ ጉዞ ውስጥ ራሱ አርቴታ የገለጻቸው የተለያዩ ጉዳዮች ይህንን በደንብ የሚያሳዩ ይመስለኛል በግሌ ሰዋዊ ይሄ ሂውማን የሆነውንም ባህሪውንም በደንብ ከስኬቱ በኋላ ገልጾታል የሚል እምነት አለኝ ሰምተዋል አንተም ብዙዎችም የተከታተሉት ይመስለኛልና ያለ ጥርጥር ይሄ ኮች ስኬት ባያመጣ ኖሮ ይሄ ቀጭኑን መስመር ባያልፈው ኖሮ ይሄውን የሰማነውን ነገር እንሰማለን ብያል አስብም አንሰማምም ያለ ጥርጥርና ከጀርባ የሰራሃቸው ጠንካራ ስራዎች በጉዞ ውስጥ ያገኛቸው ሰዎችን አስተዋጽኦ አታነሳውም በቃ ተድበስብሶ ነው የሚቀረው ሚናቸው የጎሉ ሰዎችንም እንኳን ነገር ሳታነሳው ነው የምታልፈውና ስኬት ከሌለ እንግዲህ በተቃራኒው የሚደርስብህን ትችት ነው የምትሰማው ብሎም በሂደት ደግሞ ያለ ጥርጥር እንግዲህ አሰልጣኝ 6 ዓመት 7 ዓመት ሞላው ጥረቱ ጥሩ ቢሆንም ይሰናበት የሚል የደጋፊዎችን ጫና ነበር በየአቅጣጫው እንሰማለን ብዬ በግል ያስብ የነበረውና ያ ሳይሆን እንግዲህ የተገላቢጦሹ ሆኗል የተገላቢጦሹ በመሆኑ ደግሞ ስኬት በመምጣቱ ደግሞ ምን አሁን ከስኬት ጀርባ ያሉ ቆንጆ ታሪኮችን ለመስማት እንደታደለን እያየን ነው የምንገኘውና አንዱ የአርሰናል ተጫዋቾች ከስታፎች ጋር አብረው የሲቲን ጨዋታ ሊያዩ ተስማምተው እንደነበረ አርቴታ የገለጸበትን መንገድ ታሳውሰዋለህ አይደለ ጨዋታው 20 ደቂቃ ሲቀረው ሐሳቤን ቀይሬ ነው ወደ ቤት የሄድኩት ነው የሚለውና ከሎከር ቤት በቃ ማነሳውን ነገር አንስቼ ኦዴጋርድ በቃ አብሬያቸው አልቆይም ኢንጆይ አድርጉ ብዬ ወደ ቤት ወጣው ነው አርቴታ ያለውና ይሄ ለኔ አርቴታ በሂደት እንዴት የሊደርሺፕ ኳሊቲን ዴቨሎፕ እንዳደረገ በደንብ ያንጸባረቀበት ነው ብዬ እንዳምን አስገድዶኛል እኔ እንግዲህ የግሌ የተረዳሁትን ነው የምነግርህና ይሄ በደንብ የተንጸባረቀበት ውሳኔ ነው እንግዲህ በሲቲ ጨዋታ ላይ ያንተ የዋንጫ የማንሳት ሂደት ሊሳካም ላይሳካም ይችላል ታውቃለህና የ90 ደቂቃን ትዕይንት ቁጭ ብሎ ማየት አለመፈለጉን ትገነዘባለህ ያሰልጣኝ በቃ ምን አንቆራጥጠኝ በቃ መወሰን ካለብኝ የአርሰናልን ዕጣ እምወስነው በሲቲ አይደለም ነው እያለን ያለው እዚህ ጋር እየነገረን ያለው የኔን ዕጣ እምወስነው በራሴ ቡድን የ90 ደቂቃ ብቃት ነው ስለዚህ ማተኮር ካለብኝ እዚህ ጨዋታ ላይ ቁጭ ብዬ የቀጣይ ጨዋታ ንድፌን የቀጣይ ጨዋታ ስነልቦና ጥንካሬን የቀጣይ ጨዋታ ሁሉ ነገርን የሚያፋረስና የሲቲን ጥንካሬ ብቻ እዚህ ጨዋታ ላይ ተገንዝቤ ለውስጤ ሌላ ፍርሃት ጨምሬበት በቀጣይ ዝግጅቴ ላይ ተጽዕኖ የሚፈጥር ነገር ከመከታተል ይልቅ ትቻችሁ እናንተ ኢንጆይ አድርጉ ብዬ በሄድ ይሻላል የሚል ሪል ሊደርሺፕ ኳሊቲ በቃ ትኩረቱ በፍጹም ከሚያስበው ነገር እንዲበተንበት እንዳልፈለገ ታያለ ይሄ ደግሞ እንግዲህ የወሰደው ኃላፊነት ትልቅነትን የወሰደው ኃላፊነት ወይም ደግሞ ይሄ ሊደርሺፕ ኳሊቲን
በደንብ የተገነዘብኩበት ነው እኔ ብዬ ነው በግሌ የማየው። እንደውም የሚመስለኝ እንግዲህ መምሰል ሌላ ነው፣ ከግምት ይመነጫል ብለህ ልትናገር ትችላለህ እንጂ ያለ ጥርጥር ይህን ጌም ሲቲ የማሸነፍ እድሉ ትልቅ ነው። ስለዚህ እዛ ጉዳይ ላይ ለምን እኔ ጊዜን አጠፋለሁ የሚል ይመስላል እና ቤትም ከገባ በኋላ ሲገልጽልን እንደነበረው ሚስቱን ልጆቹን ሰላም ብሎ እነሱ ኳስ ሲያዩ ሲጫጫሁ ባርቤኪው ለማዘጋጀት እንግዲህ የለመደው የመጠባበስ ነገር አለና ወደዛ እንደወጣ ነበረ ሲነግረን የነበረውና የደስታ ስሜቱንም የዋንጫ የማግኘት የሻምፒዮንነት ስሜቱንም ከትልቁ ልጁ በኋላም ከቤተሰቡ የተረዳ ነውና እኔ ይሄ አንድ ኮች እንግዲህ የተሰጠው ኃላፊነት ትልቅነትን ከመገንዘብ ባለፈ እንግዲህ የሊደርሺፕ ኳሊቲን እንዴት ወስዶ በቃ በራሱና በራሱ ጉዳይ ላይ ብቻ ትኩረት ማድረግ እንዳለበት ኤኒቲንግ ሃፕንም ቢያደርግ በተለይ ሲቲም በድል ቢወጣ ያንን ጨዋታ እኛ በቀጣይ ልናደርግ የሚገባው ነገር ከኔ መምጣት ያለበት በሙሉ ትኩረት በሙሉ ንቃት በሙሉ የስነልቦና የበላይነት ነው የሚልን አንድ የውስጥ ስሜት ያቀፈ ይመስለኛልና እኔ በደንብ ነው እዚህ ጋር የሪል የአርቴታን የሊደርሺፕ ኳሊቲ ያየውበት። በሂደትም እንግዲህ የመብሰለን በሂደትም ይሄን ቡድን ከተደጋጋሚ ውጤት ማጣቶች በስተመጨረሻ ዋንጫ ማጣቶች በኋላ ለዚህ ትልቅ ስኬት ለማብቃት የሄደበት የተጓዘበት መንገድ ነው ብዬ ነው ማስበው። ከዛ ውጪ ግን የአርቴታን እንደማንኛውም አይነት ሰው የሆነ ሰዋዊ ባህሪንም ደግሞ ስለራሱ ስለ ባለቤቱ በገለጸበት አስተያየት ላይ በግሌ ተረድቻለሁ። እኔ በአካል በተደጋጋሚ እኔ ለዚህ ስራ ብቁ ነኝ ወይ ይሄንን ፕሮጀክት ከዳር አደርሰዋለሁ ወይ ብሎ የተጠራጠረባቸውን ጊዜያት ሁሉ ሳይቀር ነው በስካይ ቴሌቪዥን ቁጭ አድርገው ሲያናገሩት የገለጸውና በእርግጥ ውስጡ ዘንድሮ ዱ ኦር ዳይ ወይም ደግሞ ለስኬታችን ቁልፍ ነው ብሎ የተናገረበትን ጊዜ አንስቷል። ሰምተው ከሆነ አላቅምና ሊጉ ሳይጀመር በፊት ጥላ ላይ ቁጭ ብለን የኔ ሮል ምንድነው የናንተ ሮል ምንድነው ምን ማድረግ አለብን ቢለውን ለተጫዋቾቹ ያሰረጸበትን መንገድ አስቀድሞ እንደ ተርኒንግ ፖይንት ሲያነሳው ሰምተናል። ግን በሂደት ውስጥ ግን በጨዋታ ሂደት ውስጥ የሚፈጠሩ በጣም በርካታ ውጣ ውረዶች መኖራቸውን ታሳቢ አድርገህ ይሄ ሰው በቃ እንደ ሰው የራሱን ፕሮጀክት የራሱን ስኬቶች ሁሉ እስከ መጠራጠር የደረሰበትን ነገር ስታይ በቃ ትልልቅ ኃላፊነት ላይ የሚቀመጡ ለስኬት የሚንደረደሩ ሰዎችም ሁሌም ነገር ምንድነው ሁሉም አስፈላጊ ግብአት ቢኖራቸው ላይክ ሪሶርሱም ቢኖርህም ኮንፊደንሱም ቢኖርህም አጋዥም ቢኖርህም ሁሉም ነገር ቢኖርህም የግድ ለምትሰራው ስራ እምነት ለምትሰራው ስራ ምንድነው ከጎን ሆኖ አይዞህ ባይም እንደሚፈልግ በደንብ ያየውበት ነው። ለዚህ ደግሞ በተለይ ባለቤቱን የገለጸበት መንገድ እጅግ በጣም አስረጂ ሆኖ ይቀርባል ብዬ ነው ማስበውና ይባላል በተለምዶ ከብዙ ጠንካራ ወንዶች ከብዙ ጠንካራ ሴቶች ጀርባ ሰዎች አሉ ይባላልና ይሄ የሚያሳየው እንግዲህ በተለይ ባለቤቱን የጠቀሰበትን መንገድ በደንብ በምሳሌነት እንድናነሳ ይረዳልና ከፍተኛ ነው ትልቅ ነው የሷ ሚና ብለዋል። እንደውም የሚለው አርቴታን ሲገልጹት ምንድነው የሚሉት ስሜቱ ስስ ፊቱ ላይ ራሱ መከፋቱ በቀላሉ የሚታይ ነው ይላልና ይሄንን ስስና የተከፋ ስሜቴን ሁሉ ቤቴ ይዤ ሲሄድ ስገባ ጀምሮ የሚቀበለኝ ነገር እጅግ በጣም ደስ የሚል ነገር ነው ሲል የገለጸው የባለቤቱን ነገርና ደግሞ ይሄ ብቻ ሳይሆን ሁሌም የማይቀየር አንድ አይነት ወጥ የሆነ ከገባውበት ስሜት ዝቅታ እንኳን የምታወጣበት መንገድ እጅግ አስገራሚ ነው በሚል ነው የገለጸውና እንዳልኩ ነው ስለዚህ ይሄ ላንተ ዓላማ ላንተ ስኬት የሚያግዝህ አካል ይሄ እንግዲህ የግድ ሚስት ባል ብቻ ሊሆን አይችልም። ጥሩ ወዳጅም ጥሩ ጓደኛም ጥሩ ቤተሰብም ሊሆን የሚችልበት እድል ሰፊ እንደሆነ ትረዳለህና ባለ ቁጥር ልክ እስቀደም ስጠቅስ እንደነበረው ይሄ ሪሶርስ ብቻውን አይደለም ቁም ነገሩ ማለት ነው። ወይም ደግሞ የአሰልጣኝነት ህይወት ትልቁ የስኬት ጉዞ ወይም ደግሞ እቅድህ ንድፍህ ምናምን አይደለም ጫፍ መድረስህ ብቻ አይደለምና አንዳንድ ይሄ ቀጭኗን መስመር ለማለፍ የሚረዱ በቃ እንዲህ በጎን የሚሰጡ ግብአት ሊሆኑ የሚችሉ ነገሮችን እንድታስተውል እድል የሚፈጥር ነው የሚመስለኝና ይሄ በደንብ በአርቴታና በባለቤቱ ግንኙነት ላይ በደንብ ተንጸባርቋል። ስለዚህ ለስኬት ጥሩ አእምሮ የተመቸ የስራ ሁኔታ ግብአት ብቻ በቂ እንዳልሆነ በደንብ ተረድቻለሁ ያለው ነው። ይሄንኑ ስሜት በተቃራኒው በፔፕ ጉዞ ላይ እንግዲህ ስንብቱን እሱ በትናንት እና ዕለት ይፋ አድርጎታል። ግን
በተለያየ መንገድ በተገለጸ የፔፕ አክብሮት ላይም ታየዋለህና እግር ኳስ ስለሆነ የምትረዳበት መንገዱ ሊለይ ይችላል። እንግዲህ ያኛው በስኬት የታጀበ እንደነገርኩ በደስታ በጭፈራ የታጀበ ነው። እዚህ ጋር ደግሞ እንግዲህ ስኬቱን የዘከርክበት መንገድ ነው። የሆነ ራሱን የቻለ ሌላ ኢሞሽን ይሰጣል አይደል? ይመስለኛል በራሱ መንገድ እንድትረዳው የሚጋብዝ አንድ ነገር አለውና ፔፕ 3 ደቂቃ ተኩል የሚሆነውን የስንብቱን ነገር የገለጸበት መንገድ እንዳለ ሆኖ ጋዜጣዊ መግለጫ ላይ የነበረው አጀብ ምን ያህል ለዚህ ኮች የተሰጠው ክብር ኃላፊነት ትልቅ እንደሆነ በእርግጥም ደግሞ ከስራው የመነጨ እንደሆነ በደንብ እንድትረዳ ያደርጋልና ጋዜጣዊ መግለጫው በነገር ላይ ሩሙ ሙሉ ነበር። በርካታ የቆሙ ጋዜጠኞችም እንደነበሩ ነው ያገኘሁት መረጃ የሚጠቁመውና እዛ መድረክ ላይ የተገለጹት ነገሮች በሙሉ ይሄ አሰልጣኝ ለእግር ኳስ ያበረከተውን አስተዋጽኦ በደንብ እንድትረዳ ይጋብዛልና በስኬት ጫፍ ላይ ሆነህ እንኳን ክለብን መልቀቅ እንዴት ትልቅ ክብር እንዳለው ባዘው ይሄ በጣም ትልቁም ነገር ነው። የክሎፕን ጉዳይ አምና ካቻምና ሲነሳ ታስታውሳለህ አይደለ? በስኬት ጫፍ ላይ ሆኖ ነው አይደለ ልልቀቅ ያሉት። ይሄ ትልቁም ነገር ነው። ባዘው ዲቶሬት ይሄ ምንድነው የተሰጠ ክብር ዝና ኃይለኛ። አሁን ጆዜ የጻፉትን ያለፈ ታሪክ አስብና ከዛ በኋላ አሁን ቁልቁል እየወረደ የመጣ ፕሮፋይል ይዘው ነው አይደለ? አንዴ ተርኪ፣ አንዴ ጣሊያን፣ አንዴ ፖርቹጋል፣ አሁን ደግሞ እንደገና ደግሞ ወደ ማድሪድ ለመምጣት ጥረት እያደረጋሉ። ይሄም ሆኖ የስኬት ሂደቱ ባሰብከው ደረጃ ይሆናል አይሆንም የሚለው ነገር እንደተጠበቀ ነው። ግን ይሄ ስኬት ላይ ጫፍ ሆነ ክለብ መልቀቅ ለኔ ትልቅ ክብር አለውና ይሄንን የነገረን ደከመኝ ያለው አይደል? ማረፍ አለብኝ ማለት ታላቅነት ነው ለኔ በነገር ላይና የስራውን ጫና በደንብ እንድትረዳም የሚያደርግ ይመስለኛልና ከፈርግሰን የደረሰውን ታላቅ መሆኑን ሱራሱ የሚያሳይ መልእክት መስማት ለኔ ድንቅ ነው ብሏል። በነገር ላይ ትችት ከሚያዘው ትሩ እንግሊዝ ጋዜጦች አፍም እንግዲህ ከዓለም ምርጦች አንዱ መሆኑን መስማት የሚፈጥረው ነገር ራሱ ቀላል አይደለምና በእርግጥ ጋርዲዮላ ትሁት መሆኑን መርጧልና እሱ የናንተ ሐሳብ ነው ብሏቸዋል በነገር ላይ ጋዜጣዊ መግለጫ ላይና ግን በታላላቅ ምርጥ ነህ መባል ደግሞ ያስደስታል የሚል ማስተያየት ሲሰጥ ሰምቼዋለሁና እነዚህ ነገሮች ስትናገራቸው ቀላል ይመስላሉ አይደለ? ክብርም ቢሆን ግን በቀላል እንደማይመጣ ደግሞ እንድትረዳ የሚያደርጉ ናቸውና እውነተኛ የስኬት አሻራህን ጥሎ ማለፍ ከስኬት በኋላ እንደሚያወሩት ቀላል እንዳልሆነ ነው እኔ በደንብ እንድረዳ ያደረገኝና ነገሮች አልፎ ስታያቸው ቀላል ናቸው ስታወሩ ይሄ እንትን ነው ይሄን ሀላንጫ አንጥቷል አንዳንዴ ልታጣጥለውን በቀላሉ ትችላለህ ግን በዚህ መልኩ የተገለጸ ስኬትን ዝም ብለው ቀለል አድርገው ሲያወሩት ስታይ የተለፋበት የተወጣበት ውጣ ውረድን ጫና በደንብ እንድትረዳ ያደርጋልና የሱም ስንብት ቢሆን በጣም ራሱን የቻለ የተለየ ኢሞሽን የሚፈጥር ሆኖ ነው ያገኘሁት በነገርህ ላይ ይህን ተከትሎ እዛው ሲቲ ቤትም የማሪስካ መምጣት ሪሊ ስጋት ወይስ የተጠበቀውን በጎ ነገር ይዞ ይመጣል የሚለው ነገር እንደተጠበቀ ነው። ብዙዎች የሚጠራጠሩት ነገር እንደሆነ እያነበብን ነው። እኔም አንተም ስናወራ ነበር አንዳንድ ወሬዎችንና በተወሰነ መልኩ እንግዲህ ይሄ በደጋፊው ላይ ስጋት ሊፈጥር እንደሚችል ያለ ጥርጥር መናገር የሚቻል ይመስለኛል። ይህንኑ ሐሳብ ግን በዩናይትድ እና ቸልሲ ቤትም በአርሰናል እና አርቴታ የታየ ስኬት የጋርዲዮላ የክብር ስንብት የሚፈጥረው በጎ ተጽዕኖ ደግሞ በደንብ ይታየኛል በግሌ ብዬ ነው በነገርህና የቼልሲዎች አሎንሶ ትልቅ እርምጃ እንዲሁ የዩናይትዶች በካሪክ የቅርብ ተጽዕኖ ቋሚ ኮንትራት የመስጠትም ሁኔታ ደጋፊውን ብቻ ሳይሆን ተሿሚ አሰልጣኞችን ለስኬት የሚያነሳሳ ነው እኔ በግሌ ነው ብዬ ማስበውና በእርግጥ ሹመታቸው በራሱ ቀጣይ ስኬትን ታሳቢ ያደረገ ነው አይደል? ያው ስኬት ታመጣላችሁ ተብሎ እንጂ አለ ምክንያት አይደለም ኃላፊነት ላይ ያወጡት። ነገር ግን የአርቴታን ጅምር ስኬትና የጋርዲዮላን በተንቆጠቆጠ ስኬት የታጀበ ስንብት ስታይ በራሱ እነዚህ አዳዲስ ኮቾች የራሳቸውን አሻራ ለማሳረፍ ጠንክረው እንዲሰሩ የሚጋብዝ ነው የሚመስለኝና እዚህ ውስጥ ከአርቴታ ምንድነው የክለብ ኃላፊዎች እምነትን ለስራ ነፃነት መስጠትን ጊዜ መስጠትን በደንብ እንዲማሩ የሚያደርግ ነገር ለሌሎችም ኮቾች እየሰጠ ነው ለሰር ራትክሊፍና ለስታፎቻቸው ወይም ደግሞ ለቼልሲ ባለቤቶች በዛው ልክ እየነገርካቸው እንደሆነ ያለ ጥርጥር መናገር ይቻላልና ይሄ ከሆነ ያለ ጥርጥር አቅም ያላቸው ሪሶርስ ያላቸው የስራ ነፃነት ያላቸው ኮቾች ስኬታማ ሊሆኑ እንደሚችሉ በደንብ ፍንጭ እየሰጣቸው እንደሆነ መናገር ይቻላልና ከዛ ውጪ
ደጋፊዎችም ዘንድ ቢሆን ይሄ አሁን እዚህም እዛም እየተፈጠረ ያለው አጀብ ደስታ አሁን አርሰናል ቤት የተፈጠረው ደስታ ጭፈራ በጎ የሆነ ቅናት የሚፈጥርብህ ነው ይመስለኝ ያለ ጥርጥር መጥፎውን ተውና ይሄ በተቀናቃኝነት ስሜት ውስጥ ሆነ ወይም ጫማ ውስጥ ሆነ ጉዳዩን ሁሉ ከመጥፎ ነገር ጋር ማያያዝህ እንትተህ እንደው ከእግር ኳሳዊ አንፃር ከኢሞሽን አንፃር ስታየው በጎ ተጽዕኖ ነው የሚፈጥርብህ ይሄን ደስታኛ ቤት ነገ ማምጣት አለብን ይሄን ደስታ ሌላ ለንደን ክለብ ሊጋባበት ይገባል ይሄን ደስታ እንግዲህ ሲቲ ብቻ ሰማያዊዎቹ ሲቲዎች ብቻ ሳይሆኑ እኛም ቀዮቹ ዩናይትዶች ሊጋባብን ይገባል የሚል በጎ የሆነ ተጽዕኖ ይዞ እንዲመጣ ነው የሚያደርግም ይመስለኝና አንዳንድ የክለብ ሴንቲሜንት ያላቸው የሚዲያ ሰዎችም ይሄንን ነው ልንወስድ የሚገባውን ጎልድ ብሪጅን እየሰማሁት ነበረ ዩናይትድ ስታንድ የሚያዘጋጀውን የታወቀውን ጋዜጠኛና ይሄ እንዴ ምን ያህል ዋንጫም ወስደን እኮ ማን ዋንጫም ሳንወስድ እኮ በጎ ነገር ዩናይትድ ውስጥ ባለማየታችን እነዚህ የአሜሪካውያን ባለቤቶች ያሳጡን ነገር ስንት እንደሆነ የሰሞኑ የአርሰናል ደስታና ፈንጠዝያ ያሳየኝ እያለ ነበርና ይሄ ማለት ምን ማለት ነው እንግዲህ አንዱ ላይ የሚታይ የደስታ ስሜት አይጋባብህም ማለት አይደለም ይሄ በጎ ግናት ነው በነገር ላይ በጎ የሆነ ነገር መመኘት ነው ለክለብህና ይሄን ስሜትም ያለ ጥርጥር ሌሎች ክለቦች ላይ ልታጋባ ትችላለህ በርግጥ እንግዲህ ይሄ ስሜት አምና ሻምፒዮን የሆነው ሊቨርፑል ላይና አንስሎት ላይ እንዴት ይጋባል ጥያቄ ያለኝ አለ ጥርጥር በምን መልኩ ሊያስተካክሉት ይችላሉ የነሱ የቤት ስራ ነው የሚሆነው ግን እነዚህ አራቱም ክለቦች ከኮቾቹ አንፃር መዝነ ስታየው ልትወስደው ልትመነዝረው የምትችል በጎ ነገር ከእግር ኳሳዊ ኮንሰፕት አንፃር በደንብ እኔ ውስጥ ገብቷልና ይሄንን ነው ከሰሞኑ የታዘብኩት ልልህ ነው በአካል ዴቭ ትክክል ነው ብዙ ጊዜ ከእንደዛ ከስኬት ጀርባ እንዳነሳው ከጀርባ ያሉ ሰዎች ይነሳሉ አሰልጣኝ ቡድን አባላት ውስጥ ሆነው የተለየ አስተዋጽኦ የነበራቸው ይሄን ነገር ሲሰራ ምናምን ኢቨን ተጫዋቾች እንኳን ካየህ ልክ ጉዳት ገጥሟቸው ከጉዳት ሲመለሱ በጣም እንዲያገግም ብዙ ስራዎችን ሲሰራ የነበረውን ሰው የማውደስ ነገርን በቅርቡ እንዳስታውሳለን ሳካ እንዴት ከቡድኑ ፊዚዮ ጋር ሆኖ ደስታውን የገለጸበትን ሁኔታ ግብ ካስቆጠረ በኋላ ልክ እንደዛው ሜዳ ላይ መታ ደስታውን ባትገልጽም ቅድም የአርቴታ ባለቤትን ስታነሳ ነበረ የሷን ስኬትና ብዙ ጊዜ ከጀርባ የሆነ ስኬታማ ሲኮን የሚወጣው አይደል እንደውም ስናነሳ ነበር አሁን እኮ አርሰናሎች ፒኤስጂዎችም የአውሮፓ ሻምፒዮኖች ሚል ቲሸርት አሰርተው ነው የሚሄዱት ሁለቱም አይደለ ከዛ ልክ አሸናፊ የሚሆነው ያደርጋል አሸናፊ ያልሆነው ቡድን እንግዲህ ትራሽ ለኪሱ ይዞት ይመለሳሉ ማለት ነው ሁሌም እንዳልከው ነው ልክ ስኬታማ ስትሆን ነው ያን ነገር ወጥቶ ምናምን ጎልቶ እንድትሰማ የሚሆነው ስኬታማ ካልሆንክ ደግሞ ሰድበስብሶ የሚቀርበት እድል አለ እግር ኳስ ደግሞ አጠቃላይ ብዙ ነገሮች ከስኬት ጋር ነው የሚገናኙት ስኬታማ ካልሆንክ ታሪክም የሚያስታውስ ስኬታማ ስትሆን ነው 15 ኦን ታርጌት ሙከራ አድርገህ ቀጥቅጠ ግን በፔናልቲ እድለኝነት በሚጠይቀው የመለያ ፍጹም ቅጣት ምት ላይ ተሸነፈህ ብትወጣ ሻምፒዮን ሆኖ የተቀጠቀጠው ቡድን ነው ምናምን የሚል ዜና አይጻፍም የዛሬ 30 ዓመት የ19 ወይም የ2026 የአውሮፓ ቻምፒየንስ ሊግ አሸናፊ የነበረው ቡድን ፒኤስጂ ወይም አርሰናል ተብሎ ነው እንጂ በጣም በልጦ የነበረው አርሰናል ወይ በጣም በልጦ የነበረው ፒኤስጂ ሚል አገላለጽ አይኖርምና ሁሌም እንዳነሳው ከአሸናፊነት ጀርባ እንደዚህ አይነት ታሪኮችን መስማት ክብር ነው የማንቸስተር ሲቲ የምን ጊዜ ምርጡ አሰልጣኝ ነው ፔፕ ይሄ አንድ ሁለት የሌለው ነገር ነው ዴቭ ስኬቶቹ ይናገራሉ 10 ዓመት 20 ዋንጫዎች በአመት 2 ዋንጫዎችን ያሳካል እንደማለት ነው ፔፕ የዋንጫ ፉንጋ የለውም እያንዳንዱን ዋንጫ ሲሰበሰብ አሁን የአመቱ ጊዜው ሲያልቅ የዋንጫ ቁጥሩ ነው እንጂ የምትሳየው አሁን ከነዚህ ውስጥ የካራባው ዋንጫ 4-5ቱ ካራባው ናቸው ምናምን ብትል ምንም ማንም እንትን ይላል እሱም ለእንደዚህ አይነት መንገድ ወይም 15ቱ ሜጀር ናቸው ዞሮ 15ቱ ትልልቅ ናቸው ትልልቅ ናቸው እሱ ጥያቄ የለውም ግን ዞሮ እሱ ከዋንጫ ጋር ያለውን ራሱን ይሄ በዋንጫ የመግለጽ አይነት ነገሮች ላይ ያለው ትኩረት እጅግ ከፍተኛ እንደሆነ ደግሞ ሲቲዎች ይሄ አሁን ለተጫዋቹ ዳቪድ ሲልቫ ለኩን አጉዌሮ እንደዚህ አይነት ከለያያ ቱሬ ከስቴዲየማቸው ዙሪያ ላይ እንደዚህ ስታቹ የማረግ ነገር ምናምን አለና ከሱም አልፎ ደግሞ
በፔፕ ጓርዲዮላ ስታንድ የሚባለው በሜዳው ተሰይሞለታል እሱ ተሰይሞለታል ወይም ይሰየማል የሚለው ነገር በይፋ በማንቸስተር ሲቲ በኩል ተገልጿልና ፔፕ ያው ምንም ጥርጥር የለውም ስኬታማ ነው። ሲጀምር ጆን ስቶንስን አምጥቶ ጀመረ። አሁን ሲወጣም ከጆን ስቶንስ ጋር አብረው ነው የሚወጡትና እሱ ራሱ ሌላ አይነት ታሪክ ነው አይደል ዴቭ? በቃ አብሮ ጀመረ ከስቶንስ ጋር አብሮ ጨረሰ። ስቶንስም ቫይስ ቨርስ ማለት ነው ከፔፕ ጋር ጀመረ፣ ፔፕ ሲለቅ እሱም አብሮ ወጣ የሚለውን ነገር በእንደዚህ አይነት መልኩ ታያለ። የሊጉ ሁሉም ነገር አብቅቶለታል። ያው የወራጅና የአውሮፓ ተሳታፊ ቡድኖችን ሙሉ ለሙሉ የማወቅ ነገር ካልሆነ በ2026-27 የውድድር ዘመን የብዙ የአሰልጣኞች ለውጥ ይኖራል አይደለ? በጊዜያዊነት የነበረው ማይክል ካሪክ በቋሚነት ፈርሟል። ደግሞም በአዳዲስ መልኩ ወደ ሊጉ የመጡ አሰልጣኞች አሉ። አሁንም ደግሞ የሚወጡ አሉ። ራሱ ዲዘርቢ አዲስ አሰልጣኝ ልትለው ትችላለህ። ገና 2 ወር እንኳን ያልሞላ አሰልጣኝ ነው። ስለዚህ ሊጉ እንደ አዲስ ብለህ የምታነሳው አሰልጣኝ ነው። የቦርንማውዝ እና ክሪስታል ፓላስም ደግሞ በአዳዲስ አሰልጣኞች ነው የሚመጡት። አሁን የያዟቸውን አሰልጣኞች እንደሚመጡ አረጋግጠዋል። እነማን ይተካሉ የሚለው ጉዳይ ነው ያልታወቀው። ብዙ ነገሮች አሉ። ቅድም ያነሳው እንደ አርቴታ አይነት ስኬት ሲነሳ ደግሞ ብዙ እንደምናውቀውም ዴቭ በፉክክሩ ስትሆን አሁን ቤርናርዶ ሲልቫ ስለ አርሰናል በጎ ነገር አያወራም እንል ነበር አይደል? ግን ይሄ ማናፕ አድርገዋል። እንደ ሰው ማደጋቸውን ለማሳየት ዋንጫ ማንሳት አለባቸው እያልክ አንተም ዜናውን ስታነሳ አስታውሳለሁ። ልክ ግን ያን ነገር ከሆነ በኋላ ወይም ካሸነፉ በኋላ ሁሉም የሚለው በቃ ዲዘርቭ ያደርጋሉ፣ ለዚህ አሸናፊነት ይመጥናሉ የሚል ነገር ነውና ሁሉም ለቁጭት መነሳሻ ነው። እንደው በአፉ አውጥቶ አይበለው እንጂ ቅድም አንተ ያነሳኸውን ነገር ለመደገፍ ነው። ምንም ጥርጥር የለም። ለራሳቸው እንደ ግባት እንደንትና ቡድን ስኬታማ በሆን ደግሞ ስኬቴ አሁን አርቴታ እኮ በእርግጠኝነት ፔፕ ሲለቅ እንደ ፔፕ ይሄ ባናቱ በቃ 6 ምናምን የሊግ ዋንጫ አሸንፌ ነው የምለቀው የሚለውንም ነገር በሚገባ ለማሳየትና አርሰናል የአሸናፊነቱን ኮንቲኒቲ ለመጠበቅ ደግሞ ከዋንጫ የራቁት 14 ዓመት 13 ዓመት ተቆጠረ እየተባለ የሚነሳው ዩናይትድ ዋንጫውን ለማንሳት ከ2016 10 ዓመት ሊሞላው 2017 ወደ 9 ዓመት ምናምን የሞላው ቼልሲም ደግሞ ባሎን ተወሰደ ወደ አሸናፊነት ለመምጣት የሚደረገው ጥረት ይጠበቃል። እንደው የሻቢ አሎንሶን ጉዳይ እንመለስበታለን። እንዴት ግን የሊጉን ጉዳዮች እናንሳ አይደል? ያው ማሳረጊያው ነው የመጨረሻ ሳምንት ወይም የ38ኛ ሳምንት ጨዋታዎች ናቸው። ብራይተን ከማንቸስተር ዩናይትድ የሚያደርጉት ጨዋታ ሁሉም ተመሳሳይ ሰዓት ላይ የሚደረጉ ናቸው። ብራይተን በአውሮፓ መድረክ የመሳተፍ እድል የሚኖረው ቡድን ነው። አሁን ባለው አካሄድ ራሱ በደንብ ይሄ ኮንፈረንስ ሊግ እንደዚህ አይነት ቦታ ማግኘት የሚችል ነው። ደግሞ አስቶን ቪላ የዩሮፓ ሊግ አሸናፊ ስለሆነ አሁን ሂሳቡ ግልጽ ነው ዴቭ። አስቶን ቪላ የሚሸነፍ ከሆነ ሊቨርፑል የሚያሸነፍ ከሆነ በዚህኛው ሳምንት አስቶን ቪላ 5ኛ ከሆነ 6ኛ ወጣው ቡድን ቻምፒየንስ ሊግ ይገባል። በብራይተን እና በቦርንማውዝ መካከል የ3 ነጥብ ልዩነት አለ። 3 ነጥብ ልዩነት ስል ቦርንማውዝ 56 ነው፣ ብራይተን 53 ነው። ስለዚህ ብራይተን ማንቸስተር ዩናይትድን የሚያሸንፍ ከሆነና ቦርንማውዝ ደግሞ የሚሸነፍ ከሆነ ብራይተን 6ኛ ከሆነ ቅድም ባነሳ ነው ስሌት አስቶን ቪላ ተሸነፉ ሊቨርፑል አሸነፉ የሚመጣ ከሆነ ብራይተን የቻምፒየንስ ሊግ ተስፋን እንግዲህ አሁን ባለው ይሄ የኮንፈረንስ ሊግ ምናምን ወደምትለው ሳይሆን ደግሞ ከፍ ብሎ ወደ አላሰቡት የአውሮፓ ቻምፒየንስ ሊግ ቦታን የማግኘት ትልቅ እድል የሚፈጥርበት ነው። በዩናይትድ በኩል ምንም ከፍም ዝቅም የለም። እዛው 3ኛ ደረጃ ላይ የሚቆይበት እድል ስላለ ትጠብቃለህ። ቦርንማውዝ ራሱ የሚያደርገው ጨዋታ ይጠበቃል። ቅድም ባነሳ ነው መልኩ ከኖቲንግሃም ፎረስት ነው። ኖቲንግሃም ፎረስትም በሊጉ እንደሚቆይ አረጋግጧል። 16ኛ ነው። ምናልባት የደረጃ ማሻሻል ነገር ካልሆነ እሱም አንድ ደረጃ ፓላስን ቦታ የመገልበጥ አይነት ነገር ወደ 15ኛ ሆኖ የመጨረስ ነገር ካልሆነ ብዙም አስፈላጊ ልትለው የምትችለው ጨዋታ አይደለም። የቦርንማውዝ ግን ቅድም ባነሳ ነው መልኩ ሳያስቡት የቻምፒየንስ ሊግ ቦታ ላይ ገብተው ለማጠናቀቅ በሚደረግ ፉክክር ላይ ጉዟቸው በጣም ትልቅ ሊሆን የሚችልበት እድል ይኖራል ተብሎ ነው የሚጠበቀው። ሊቨርፑልም እንደዚሁ
የሚያደርገው ጨዋታ አለ ከብሬንትፎርድ ነው። ብሬንትፎርድ ቅድም ባነሳ ነው መልኩ የአውሮፓ መድረክ ተሳትፎን ለማግኘት ኮንፈረንስ ሊግ ይሁን ዩሮፓ ሊግ ይሁን እንደዚህ አይነት እድሎችን ለማግኘት ከዚህ ጨዋታ ሙሉ 3 ነጥብ ይፈልጋል። ሊቨርፑል 3 ነጥቡን አጣም አገኘም ያው በቻምፒየንስ ሊግ ተሳታፊ መሆኑን ያረጋገጠ ቡድን ነውና ይሄ የአስቶን ቪላን ነገር ከማስተካከልና ለነ ብራይተን ፌቨር ከማድረግ ያለፈ ለሊቨርፑል የተለየ ነገር የለም። የክብር ነው ደረጃን ከፍ የማድረግ ጉዳይ ካልሆነ በስተቀር ሌላ የሚጠበቅ ነገር የለም። ማንቸስተር ሲቲ ነጥብ አስጥለው እንግዲህ አርሰናልን ሻምፒዮን የሆኑት ቦርማውዞች ዋጋ ካስከፈሉት ማንቸስተር ሲቲ ውለታን ይጠብቃሉ። ያው አስቶን ቪላ እንዲያሸንፍላቸው ማለት ነው። ቅድም ባልኩት አገላለጽ ቪላን ድል እንዲያደርጉላቸው የሚጠበቅ አይነት ነገር ይኖራል። ከዛ ውጪ የዩሮፓ ሊግ ተሳትፎን ማግኘት የሚቻል ከሆነ በቼልሲ በኩል ከሰንደርላንድ ጋር የሚደረገው እንቅስቃሴ ወይም የኮንፈረንስ ሊግ ቦታቸውንም በደንብ አስተማማኝ አድርገው ለመውጣት አላውቅም የኮንፈረንስ ሊግ ተሳትፎን ከሚኖራቸውና ከዚህ ውድድር ወጥተው ትኩረታቸውን ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባኦ ዋንጫ ላይ አድርገው መጓዝ ይመርጣል ሻቢ አሎንሶ ብትለኝ ምናልባት እኔ ይሄ የኮንፈረንስ ሊጉን የሚመርጠው አይመስለኝም። ከዛም ውድድር ቢወጣና በሳምንት አንድ ጨዋታ እያደረገ በሊጉ ኦፕቲማይዝ ላይ ወደፊት መምጣት የሚችልበትን መንገድ ቢፈጥር የሚመርጥ ይመስለኛል። ምናልባት የዩሮፓ ሊግ ቦታ የማይገኝ ከሆነ ያንን ደግሞ ያው በኤፍኤ ካፑም ድል ማግኘት ይችሉ ነበር። ያንን ነገር አላደረገውም። በትልቁ የሚጠበቀውና ባለፈው ሲነሳ የነበረው ከ150 እስከ 180 ሚሊዮን ፓውንድ የሚያስገኘው ፕሪሚየር ሊጉ ላይ የመቆየት ሁኔታ ነው። ከቴሌቪዥን ገቢ ከ4 ቢሊዮን በላይ ሊጉ ያገኛል እና እዛ ውስጥ ሲከፋፈል እነ ጀርመን ላይ እነ ባየርን አሸናፊ ሆነው የማያገኙትን በእጥፍ በምናምን የሚበልጥ ገንዘብን እነ ዌስትሃም በሊጉ መቆየት ከቻሉ ያገኙታል። ቶተናምም ይሄን ነገር ማድረግ ይችላል። ደግሞ ቶተናም ከባድ ጨዋታ ነው። ኤቨርተን ነው የሚገጥመው። ሁለቱ ቡድኖች የ2 ነጥብ ልዩነት አለ። ዌስትሃም አቻ ከወጣለት ቶተናም ምንም አይነት ጫና ውስጥ ሳይገባ በፕሪሚየር ሊጉ መክረሙን ያረጋግጣል። ቶተናም የሚያሸንፍ ከሆነ ያለምንም ቅድመ ሁኔታ በፕሪሚየር ሊጉ መቆየቱን ያረጋግጣል። ዌስትሃም አንድ እድል ነው ያለው። እሱም እድል የቶተናምን መሸነፍ ነው። ቶተናም ሜዳው ላይ ብዙም በማይመቸው ልንለው እንችላለን። የራሱ ሜዳ የማይመቸው ቡድን ቶተናም ነው በዘንድሮ የውድድር ዓመት። ለነገሩ ቆይቷል 18 ወራት እንደዚህ ብዙ ምቾት ኖሮት ሲጫወት ሲያሸንፍ አንመለከትም። የራሱ አዲሱ ስቴዲየሙን ገና የለመደው አይመስልም። ዌስትሃም የሚያሸንፍ ከሆነ ደግሞ አሸንፎም ነው ሌላ አሸንፎ የቶተናምን መሸነፍ የሚጠብቅበት እድል አለና ራሱ ቶተናም አቻ ራሱ ቢወጣ በማላቸው የ12 የግብ ልዩነቶች አሉ። ኔጌቲቭ 22 ነው። 22 የግብ ዕዳ አለበት ዌስትሃም፣ ቶተናም 10 የግብ ዕዳ አለበት። ስለዚህ ቶተናም ጨዋታውን ባቻ ውጤትም ማጠናቀቁ ለዌስትሃም ጥሩ አይሆንም። ዌስትሃም በጣም 13-0 እንደዚህ አይነት ውጤትን ማስመዝገብ ይኖርበታልና ያ ደግሞ የሚቻል ስላልሆነ የቶተናምን መሸነፍ በዚህ በፕሪሚየር ሊጉ ይጠበቃል። ያው በርንሌና ወልቭስ መውረዳቸው ተረጋግጧል። ፓላስ ከአርሰናል ምንም ነገር የሌለው ጨዋታ ልትለው ትችላለህ። እንዳልኩ ፓላስ ደረጃውን ከፍ ከማድረግ ያለፈ ሌላ ነገር የለውም። ከራዮ ቫይካኖ የሚደረግ የኮንፈረንስ ሊግ የፍጻሜ ጨዋታ የፊታችን ረቡዕ አለባቸው አሰልጣኝ ኦሊቨር ግላስነር እና እሳቸውም ከሚሸኙት የሊጉ አሰልጣኞች አንድ እዛው ይቆያሉ፣ ወደ ሌላ የአውሮፓ ሊጎች ይሄዳሉ። ምንም የታወቀ ነገር የለም። ግን በዋንጫ ልክ ባለፈው በኤፍኤ ካፕ እንዳሳዩን አሁን ደግሞ ደረጃቸውን ከፍ አድርገው በአውሮፓ መድረክም የአውሮፓ 3ኛውን ትልቅ ዋንጫ አሸናፊ ለመሆን የሚደረግ ጥረት ይኖራልና ምንም የሚፈጠር ነገር የለም። አርሰናል በክብር በ85 ነጥብ ነው ዋንጫውን ያነሳውት ብሎ ታሪክ ላይ ከማስመዝገብ ያለፈና ከሲቲ ጋር ያለውንም የነጥብ ልዩነት በዛው አስጠብቆ በ4 ነጥቦች አስጠብቆ ለመጓዝ ሲቲ እስካሸነፈ ድረስ ያን ነገር ለማድረግ የሚደረግ ጥረት ይሆናልና የነጥብ ድምሩን ከፍ ለማድረግ ደግሞ አሸናፊ ሆኖ ነው ዋንጫውን ያነሳው የሚለውን ነገር ከማረጋገጥ አንጻር ይጠበቃል። አውሮፓ ቻምፒየንስ ሊግ ላይ የትኞቹ የመጨረሻ ቡድን ማን ነው የሚለው ጉዳይ
ይጠበቃል። ስድስተኛ ሆኖ የሚያጠናቀቀው ቡድን ያንን እድል ያገኛል። ግን ይሄ በቪላ መሸነፍ ላይ ትኩረት የሚያደርግ ይመስላል። ላለመውረድ የሚደረጉ የኮንፈረንስ ሊግ ቦታ እንደዚህ አይነት ነገሮች በፕሪሚየር ሊጉ ይጠበቃሉ። ያ ኢንትረስቲንግ ነው። በተለይ እንግዲህ ያው ሁሉንም ጨዋታ በአንድ ተመሳሳይ ሰዓት ስለሚያደርጉ በጊዜው የሚኖሩ ነገሮች በጣም ትልቅ ትዊስት እንደሚኖራቸው ያው የሚሸኙ አሉ አይደል? ራሱ ሳላ ይሸኛል። ብዙ የሚሸኙ አሉ። ብዙ ናቸው የማይሸኛለን። የሲቲ ቤት የሚሸኙ በርካታ ናቸው። 3-4 ተጫዋቾች ይሸኛሉ እና ለአንዳንዶች እንደውም እንደ ሮድሪ አይነቱ እኮ ኦልሬዲ እኮ አንዳንድ ራሳቸውን ከክለቡ የማሰናበት ነገር ውስጥ ሁሉ አለ እየተባለ ማድሪድ የሚሄድ ነገር አለ እየተባለ ነው። ብዙ የምናያቸው ነገሮች አሉ። ለሁሉ የዚህ የብሔራዊ ቡድንን ጉዳይ ተከትሎ በተለይ እንግሊዞች ትኩረት ስቧል አይደል? ጂሚ ካራገር የሰጠው አስተያየት ትንሽ አምሮይን ስለያዘው በተወሰነ መልኩ ባነሳው ፊቸር ጽፎ ነበር ቴሌግራፍ ላይ በነገር ላይ ከምርጫው በኋላና ቱኸል ያለፈው ታሪክን ከግምት ባለማስገባቱ ደስተኛ ነኝ ብሏል። ይሄ አንድ ተጫዋችን ዝም ብሎ ባለፈ ታሪኩ በቃ አሪፍ ነው ከሌ ተብሎ እሱም ብቻ ግምት ውስጥ ሰተን ምርጫ እናደርግ ነበር። ያ ባለመሆኑ በጣም ደስተኛ ነኝ። አሰልጣኝ በነበሩ ብዬ ተመኝቻለሁ ብሏል። በነገር ላይ ያን የዛሬ 20 ዓመት አሰልጣኝ ቢሆኑ እንዴት ጥሩ ነበር ብሏልና ውሳኔው ምርጫው ለምን ኤፍኤው እሳቸውን በደንብ ሲፈልግ እንደነበረም ያንጸባረቀ ነው ብሏል። የእንግሊዝ እግር ኳስ ማህበርም ለምን እንደፈለጋቸው ተረድቻለሁ። በእኛ ጊዜ ትልልቆችን መምረጥ በቃ ከስራ ይልቅ ለስም ትኩረት መስጠት፣ ላለፈ ስራ ትኩረት መስጠት ዋናው ነበር ነው የሚለው። ቡድንን ማመጣጠን የሚለው ነገር በቃ ፈጽሞ አይታሰብም ነው የሚለው። ለምን ታዋቂ ተጫዋቾችን ከዘለልክ በጣም ከባድ ነው። ከመረጥካቸውም ደግሞ የግድ እነሱን 11 ውስጥ እንዴት አካተ መቀጠል እንዳለብህ ነው በቃ ትልቁ ስራ የሚሆነው ነው የሚለው። ቱኸል ግን ነገሮችን በራሱ መንገድ ከውኗል። ውሳኔው ላይ ጠማቸው የሚችሉ አሉ፣ እርግጥ ነው። መንገዱን ግን አለማድነቅ አይቻልም ብለዋልና የተሰማኝ ከ20 ዓመት በፊት የኛ ኮች በነበረ ብዬ ነው ያልኩትና ቤስት መምረጥ ከዛ እነዛ ቤስቶች እንዴት ቤስት 11 ውስጥ ይገባሉ ብሎ መጨነቅ ይሄንን በደንብ አይተነዋል አለ። በተለይ 2006 ዓለም ዋንጫ ላይ 2010 ዓለም ዋንጫ ላይ ብቻ በ2000ዎቹ በደንብ ይሄ ታየ ነው እኛ ላይ ነው የሚለውና ስለዚህ የሳቸው አይነት ነገር ኖሮ ቢሆን ኖሮ ለውጥ ይኖር ነበር ነውና ተመሳሳዩን ያለፈ ነገር መፈጸም አይገባም ነው የሚለው። ለምን ከ1966 ወዲህ እኮ በቃ ይሄንኑ ተመሳሳይ መንገድ ቀጥለን ያመጣነው አንዳችም ነገር ስለሌለ ለውጥ የተለየ መንገድ መሞከር አስፈላጊ ነበርና ነው የሚለውና ባጭሩ የአሁኑ ምርጫ ሳይሆን በግሌ የተሰማኝ ይላል አቅምና ቡድን የመሆን ፍላጎትን ከተሰጠው ይልቅ ቦታ ሰጥቶታል ይላል ኮቹ። አቅምን ጉልበትን ይሄ ኢነርጂ የሚባለውን ነገርና ቡድን የመሆን በቃ ይሄ እንደ ቡድን የመቆምን ነገር ትኩረት ሰጥቶታልና ጥሩ ካራክተር ያላቸውን ጥሩ ተጫዋቾች መርጧል ነው የሚለው። ታለንት ላይ ቢያተኩር ኖሮ ያለ ጥርጥር ፎደን እና ፓልመር ቦታ ይኖራቸው ነበር፣ አልሆነም ነው የሚለው። ፎደንም ፓልመርም ከኢዜና ማዱዌኬ የተሻለ አቅም እንዳላቸው እናምናለን፣ እኔ ማምናለው ነው የሚለው በተለይ ታለንትን በተመለከተ። ነገር ግን በሜዳ ላይ ባህሪ ደግሞ ይለያሉ ነው የሚለው። አሁን በእግር ኳሱ ስኬት ፍጥነት ሆኗል ነው የሚለው። በተለይ ደግሞ በመስመር በዋይድ ኤሪያ ላይ ያለ ነገር ይሄ በጣም ይፈልጋል ነው የሚለው። ስለዚህ ኢዜና ማዱዌኬ እዚህ ካታጎሪ ውስጥ ያሉ ናቸው። ሳካን የመተካት ራሽፎርድን የመተካት ጎርደንን የመተካት አቅም ያላቸው በአማራጭነት እነዚህ ተጫዋቾች ስለሆኑ ሞደርኑ እግር ኳስ ተከትሎ ነው ይሄንን ያደረገው ይላልና ለምን ፈጣንና ድሪብል የሚያደርጉ የዋይድ ኤሪያ ተጫዋቾች እንደፈለገን በግሌ ይገባኛል እረዳለሁ ብሏልና ማጓየርን ከዳን በርንና ጄሪል ኮንሳ አንሶ መቅረቱ እድለኛ ያደርገውም ብሏል በነገር ላይና እንዲሁ ኮሉሊም ቢሆን መቅረቱ እድለኛ እንደማያደርገው በግሌ ያምናለሁ የሚል አስተያየት ሰጥቷል። ከዛ ውጪ ግን የቶኒ ጉዳይ አስገርሞኛል ብሏል። ኬን ቢጎዳ እንኳን ቡድኑ ውስጥ በፎልስ ናይን ይጫወታል ብዬ እንኳን አላምንም። ቶኒን በአጥቂነት ይጫወታል ብዬ አላምንም። ቡድኑ በፎልስ ናይን ጨዋታ ያደርጋል፣ ይሄ በሐሰተኛ 9 ቁጥር ጨዋታውን ያደርጋል እንጂ ቶኒን አጥቂ አድርጎ ያሰልፋል የሚል እምነት የለኝም ብሏልና ይሄ መመረጡ ለኔ አልገባኝም፣ ቅሬታ ላይ ነው እዚህ ላይና ብቻ ምርጫው ያለፉት 2 ዓመታት እይታውንና ሊፈጥር የፈለገውን ነገር ቱኸል በደንብ ከግምት አስገብቶ የሰጠን ነው። ለሁሉም ጊዜ ያለን ሁሉንም ማየት እንችላለን። ገና ነው እንግዲህ ከዚህም በኋላ ጉዳቶች ሊኖሩ ስለሚችሉ የሚካተቱም ተጫዋቾች ይኖራሉ የሚል ሐሳብ ሰጥቷል። በአካል ትክክል። እንደዚህ አይነት ነገሮች ብዙ ጊዜ ይሄ ስመጥር የሆኑ ተጫዋቾችን እየተዉ እየሄዱ አሰልጣኞችን በተለይም ደግሞ አሁን የቱኸል ጉዳይ ሁሌም ይታወቃል አይደል? ከዚህ የተለየ አይደለም።
ከዚህ የተለየ የሚከተሉትም መንገድ ይሄ ሞር ኦርጋናይዝድ የሆነ ቡድን እንደ ቡድን የቆም አይነት ነገር ቅድም ካራገር አለ ስትል በቃ በተዘዋዋሪ እኮ በድሮ ስማቸው ቢባል ፊልፋደን መሄዱ የማይቀር ነው። የካቻምና ያው ሊግ ኦልሞስት እየተጠናቀቀ ስለሆነ እንደ ካቻምና ልንለው ካልቻለን እንኳን የአምናው የፕሪሚየር ሊጉ ምርጡ ወጣት ተጫዋች ተብሎ የተመረጠው ፖል ፓልመር አሁን እዚህ ቦታ ላይ የለም። እንደውም በ2024 የአውሮፓ ዋንጫ ላይ እኮ በቃ መጫወት አለበት፣ ቋሚ 11 ውስጥ መግባት አለበት፣ ቤሊንጋም ምንም እየሰራ አይደለም። እንደዚህ አይነት ነገሮችን ነበር ሲነሳ የነበረው። አሁን ከዚህ ዝርዝር ውስጥ መካተት ሳውዝ ጌት ሆነ ብለህ ብታስብ እኮ ማጓየር ቦታ ይኖረዋል፣ ሉክ ሾው ቦታ እንደሚኖረው ግምት ትወስዳለህ። ዝም ብለህ በቃ በሄ ለአንጋፋዎቹ ኦፍ ኮርስ አይጠቅሙም እያለን አይደለም። የምትሰጠው ግምት እንዳለው ከወቅታዊ ብቃት ወይም ደግሞ ከምትፈልገው ያጫወት ዘይቤ ወይም ደግሞ ቡድንን ባላንስ አድርጎ አመጣጥ ነው ከመስራት ይልቅ ለስም ላለፈ ነገር የመጨነቅ ነገር ይኖራልና ስም ሲባል ደግሞ አንዳንድ ጊዜ እንግሊዛዊም ቢሆኑ አንዳንድ ጊዜ እንግሊዛዊነትን ከሪል እንግሊዛዊ ተጫዋቾች ጋር በለ የማሳሰር ነገር አለ አይደል ይመስለኛል። እንግሊዝ ከቆዳ ጋር ባላያይዘውም ከቀለም ጋር ባላያይዘውም ታጠጋጋዋለህ፣ ብቻ ምክንያት ትፈልግለታል ይመስለኛል። የግል ስሜቴን ነው የምልህና ከዚህ ወጡ ናቸው ሰውየው። ይሄ ደግሞ ጥሩ ነው፣ ጠቃሚ ነው። ቡድን ላይ ማተኮር፣ ውጤት ላይ ማተኮር የሚፈልግ ይመስለኛል። ባካ ትክክል። እንደዚህ አይነት ነገሮች ላይ ትኩረት ማድረጋቸውን በእርግጠኝነት በአሰልጣኙ ዘንድ መናገር ትችላለህ። ሃሪኬን አቶት የነበረውን 2024 ላይ በጣም በተለይም ይሄ ከሊደርሺፕ አንፃር ቡድኑ ላይ የሆነ ደካማይ መሆን ነገር አይቻለው ብሎ ተናግሮ ነበረ ከዛ ውድድር መጠናቀቅ በኋላ ዴቭና አሁን ያንንም ነገር የሚያርም ውሳኔ ይመስላል። እንደ ሄንደርሰን አይነት ተጫዋች ያኔ ዘለውት ስለነበረ ማለት ነው። እንደ ሄንደርሰን አይነት ተጫዋች እዚህ ቡድን ውስጥ መካተቱ ኢቭን የኢቫንቶኒን ጉዳይ አልገባኝም የሚሉ በጣም ብዙ ሐሳብ ሰጪዎች አሉ ዴቭና ይሄ የመሪነት ነገር ስላለው ነው ምናልባት እዚህ ቡድን ውስጥ እንዲካተት እድል ይሰጣል የሚል ነገር እያሉ ሐሳብ ሲያነሱ ሰምቻለሁ። የአሎንሶን ጉዳይ እናንሳ። የአሎንሶ ጉዳይ እንግዲህ ከሊያም ሮሴኒዮር ስንበት በኋላ ወደ ሰማያዊዎቹ መምጣቱ ተረጋግጧል። ብዙ አልተወራም ሚዲያ ላይ፣ ነገር ግን በውስጥ ድርድሩ ከፍተኛ ነበር። እንደውም የእንግሊዝ አንድ የተመለከትኩት አትሌቲክ ላይ የተመለከትኩት መረጃ ምንድነው የሚለው ውሉን ከመፈረሙ ጥቂት ቀናት በፊት ለንደን ውስጥ ነበርና ይሄ ከፓፓራዚዎች እነሱ አይኑ ውስጥ እንዳይገባ ከቼልሲ ሰዎች ጋር በነበረው ድርድር እንዳይታይ ይደረግ የነበረው ጥረት እጅግ አስደናቂ ነበር የሚል መረጃን ሰምቻለሁ። የገረመኝ በኤፍኤ ካፑ ቀን ወይም በፍጻሜው ቀን ማለት ነው ከማንቸስተር ሲቲ ጋር በነበረው ካለም ማክፋርለን የቡድኑን የተጫዋቾች ምርጫ ያደረገበት ወይም በአሰላለፍ ረገድ 3-4-2-1 ነው። ይሄ ደግሞ አሰልጣኝ ሻቢ አሎንሶ በባየር ሊቨርኩሰን ይጠቀም የነበረው መንገድ ነውና ከወዲሁ ስራውን መስራት የጀመረው ማክፋርለን በዚህ መንገድ ነው ብሏል። ራሱ በቼልሲ የተቀጠረ ሰው ስለሆነ አሁንም በአሎንሶ ስር ይቀጥላል ተብሎ ተቃርሞቹ አልገጠመህም? አሎንሶ ፎቶ እንዳይነሳ ጥረት ያደርጋሉ ዝውውር ሂደቱ ላይ። ማሬስካ ክለቡን ለቆ ሄዶ ግን ቼልሲዎች አግባብተውታል ብለው ደግሞ ክስ ሊመሰረቱ በዛ በኩል ደግሞ ጥረት ሲያደርጉ ታያለ። እዚሁ ኮች ላይ ሌላ ስራ ትሰራለህ ደረበህ። ወል እንግዲህ ኤኒዌይ ተቃርኖ አለው በደንብ ተቃርኖ አለው። ሰዓታት ሲቀረው ነው ጨዋታው ሊጀመር ሰዓታት ሲቀረው ቅጥሩ ተቃርቧል የሚል ነገር ተሰማ። ጨዋታው ተጠናቆ በማግስቱ ወይም ጨዋታው ከተጠናቀቀ ከ12 ሰዓት በኋላ በ4 ዓመት ውል ሻቢ አሎንሶ የቼልሲ አሰልጣኝ ሆነ የሚለው ነገር ታወቀ ይላል። እንግዲህ ለቼልሲ ቅጥሩን ቀላል ያደረገላቸው እየተባለው ዴቭ በአንደኛነት እሱ ወደ አሰልጣኝነት ለመመለስ በጣም ዝግጁ ነበረ። ተጨማሪ ወራትን ያለ ስራ ማሳለፍ አልፈለገም የሚል ነገርን አንስቷል። ሌላኛው ሊቨርፑል በጣም ገፍቶ አለመምጣቱ የሚል ነገር አለ። 2024 ላይ ሊቨርፑል እንደዚሁም ባየርን ያኔ ቡድኑን አሸናፊ ባየር ሊቨርኩሰንን አሸናፊ ካደረገ በኋላ እኔም አንተም ስናነሳ ነበር እንደውም የብስለት ውሳኔ እያልን ነበር ለተጨማሪ 1 ዓመት ይሄ ሌሎች ስለ ስኬቶች አለመጓጓቱን ያሳይ ነበርና ያ አይነት ነገር ነበረ። ሊቨርፑሎች በጣም ያኔ ገፍተው መተው ነበር ይላል። እንደውም ሊቨርፑሎች እሱን ከፈለጉት በኋላ የመጨረሻ ሾርት ሊስት ውስጥ ገብተው የነበሩት ይላል ዴቭ እንደ አትሌቲክ መረጃ ከሆነ ያሁኑ አሰልጣኝ
ሽሎትና እንደዚሁም ደግሞ ሩበን አሞሪም ነበሩ ይላል ነው ይሄ ዳታ ቤዝድ የሆነ ምልመላቸው ወይም አጠቃላይ ፕሬዘንቴሽናቸው በጣም ማርኳቸው ነው ሊቨርፑሎች ሽሎትን የቀጠሩት የሚል ነገር ያኔ ከሹመታቸው በኋላ ስንሰማ ስናነብ ነበረ። አሁንም አሰልጣኝ አርነ ስሎት ለመልቀቅ በሊቨርፑሎች አሁንም ተስፋ አለ ብለው ያምናሉ። የአምና ስኬታቸው ደግሞ ትራንዚሽን ይሆናል ብለው ሲያስቡ የዋንጫ ማግኘታቸው ይሄንን አመት ቢያንስ እንዲቆዩ የሚያደርግበት እድል አለና ያ ነገር መሆኑ እሱም ወደ ሊቨርፑል እንዳይመጣ እንቅፋት ስለሚሆንበት ነው ለቼልሲ ነገሮችን አልጋ ባልጋ ያደረገው ይላሉ። የመጀመሪያ ምርጫቸው ነው ይላል በቼልሲዎች በኩል ግን ደግሞ የመጀመሪያቸው ነው ማለት ሌሎችን አላናገሩ ማለት አይደለም ይላል። ራሱ ከቲያጎ ሲልቫ ጋር ብዙ ወደ ቼልሲ ይመጣል። ቲያጎ ሲልቫ የቡድኑ ሌጀንድ ነውና ቀድሞ ብራዚል ላይ ቼልሲ የግራ ፉልባክ ፊሊፔ ሉዊስ ታውቃለህ ፍላሚንጎን ይዞ ያሰለጠነ የተመለከትነው አሰልጣኝ በእንግሊዝ ታይቶ ነበርና ይሄ ነገር ምናልባት ወደ ቼልሲ ሲባል አይ ነው ለእንደዛ አይደለም በዩኤፋ ፕሮ ላይሰንስ ለማግኘት እዛው እንግሊዝ ውስጥ ወይም አውሮፓ ሌላ ሀገር ውስጥ ሄዶ ይሄን ላይሰንስ ለመጨረስ ነው ወደዛ የመጣው የሚል ነገርን አንስቷል። ማርኮ ሲልቫን አናግረዋል። ከሁሉም ግን ትኩረታቸውን የሳበውና የቼልሲን ትልልቅ ሃይራርኪ ላይ ያሉት ሰዎችን የማረከው ሰው አንዶኒ ኢራዮላ ነው ያለ ጥርጥር በደንብ በቃ ይሄ የገለጸላቸው ነገር አስደስቷቸው ነበረ። የኦሊቨር ግላስነር አለ የቻቪ ሄርናንዴዝም ስም አብሮ ተነስቷል። ሴስ ፋብሪጋስም ተነስቶ ነበረ ግን የሴስክን ጉዳይ ብዙ አልሄዱበትም። ምክንያቱም በግልጽ ወጥቶ በኮሞው ደስተኛ መሆኑን ተናግሯልና ቼልሲዎች መግፋት ያልፈለጉት በራሱ በሴስክ አስተያየት ነው የሚል ነገር አንስቶ ተመልክቻለሁ። እንግዲህ ልክ ሊያም ሮሴኒዮር ከተሰናበቱ በኋላ የቼልሲ ሰዎች የተናገሩት ነገር የራሱን መንገድ የሚገልጽ አሰልጣኝ ለመቅጠር ሂደቱ ተጀምሯል የሚል ነገር ነው አንስቶ የነበረው እና መረጋጋትን የሚፈጥር የረጅም ጊዜ አሰልጣኝ ነው መቅጠር የምንፈልገው የሚል ነገር ሰዎቹ አንስተው ነበረ ብለዋል። ሄድ ኮች ከሚለው ነገር ወጥተው የቼልሲ ሰዎች እና ራሳቸውም ደግሞ የሄዱበት መንገድ በደንብ ይሄው ከውስጥ የመነጨ ስብሰባ ነበር ወይም ራሳቸውን የመተቸት ነገር በቼልሲ ሰዎች በኩል ነበረ። እስካሁን እየሄድንበት ያለው መንገድ ትክክል አይደለም፣ መንገዳችንን ማስተካከል አለብን የሚለው መንገድ ነው ብለዋል። ይሄ የቀድሞ የሊቨርፑል የማድሪድ የባየርን ተጫዋች ከልምድ አንፃር ካለው ልምድ አንፃር በባየርን የሰራው ስኬት ትራክ ሪካርዱ ደግሞም የአመራርነት ብቃቱ ቼልሲዎች ወደሚቀጥለው ፌዝ ያሻገረናል ብለው ስላመኑበት ነው ማናጀር የሚለውን ኃላፊነት የሰጡት የሚለው ነገር አለ። ቅድም ባነሳሁት ከ2024 ጀምሮ ፈልገውት ነበረ ግን እሱ 12 ወራት ቆይቶ ወደ ማድሪድ መሄዱን ያሳያል። እና ደግሞ አንድ የቼልሲ ከትልቆቹ ባለስልጣኖች አንደኛው ምንድነው ያለው የማሬስካን አይነት መንገድ ነው የሚከተለው። ራሱ የፔፕ ፖዚሽናል ፕሌን የሚተገብር ነው። ከፔፕ ስኩል ኦፍ ቶታቸው ከማሬስካ ጋር የሚመሳሰል ነው። እንደውም አንድ ሰው ውስጥ ካሉት ውስጥ ምን አለ ይላል መረጃው ከኮንቴ ወደ ማውሪዚዮ ሳሪ የነበረው ሽግግር አስበው ከትራንዚሽን እግር ኳስ ከሚጫወት መልሶ ማጥቃትን ከሚተገብር ደንበኛ የፖዚሽን እግር ኳስን የሚተገብር ማውሪዚዮ ሳሪ የነበረው አይነት ሽግግር አያስፈልገንም ብሏልና ከማሬስካ ወደ ሻቢ አሎንሶ ብዙ ለውጥ የለውምና ለተጫዋቾቹም ብዙ አስቸጋሪ እንዳይሆን ያደርጋል የሚል ነገር አለ። አሁንም ውሳኔዎችን ለመስጠት ቁልፉ እሱ ጋር ላይሆን ይችላል። ቼልሲዎች ደግሞ ይሄ የዲቪዥን ኦፍ ሌቨር ወይም የስራ ክፍፍሉን ወደውታል የሚል ነገር እና በዛ መቀጠል ይፈልጋሉ። ፖል ዊንስታንሊ አሁንም ከዝውውር ጉዳዮች ጋር ከኮንትራክት ጉዳዮች ጋር ያሉ ስራዎችን ይሰራል። ላውረንስ ስቲዋርት ቴክኒካል ዳይሬክተር ሆኖ ይቀጥላል። ታለንትን ደግሞ በመለየት ጆይ ሺልድ እና ሳም ዣዌል ይሰራሉ የሚል ነገር አለ። ፋሎውስ ደግሞ ከዳታ ጋር የተገናኙና የተጫዋቾችን ምልመላ የተጫዋቾችን ባክግራውንድ የመመርመር ስራዎች ላይ እነዚህ ይሰራሉ። ከነዚህ ጋር ሆኖ ነው አብሮ የሚሰራው የሚለው ነገር አንስቷልና ግን ውሳኔዎች ላይ በትክክል ይኖራል። ልክ ሊያም ሮሴኒዮር እንደነበረው አይነት መንገድ አይደለም፣ እሱም በሚገባ ይኖራል የሚል ነገር አንስቷል። ሁለት ቋሚ 11 ውስጥ የሚገቡ ሁለት ተጫዋቾችን ማስፈረም ይፈልጋል የሚል ነገር አለ። ቀድሞ የሰማነው ደግሞ የረጅም ጊዜ
ረዳቶቹ የሆኑት ሰዎች ከሪያል ማድሪድ አራቱን ወደ ቡድኑ ለማምጣት ፍላጎት አለውና ወደሚፈልጉት አንድ ደረጃ ወደሚያሻግራቸው ቦታ ላይ እንዲያመጣቸው ሻቢ አሎንሶን አምጥቷል ይላል። ኢንትረስቲንግ ነው። አይ ጥርጥር የለውም በጎ ነገር የግል ስሜቴ ወደዛም ያደላ ነው። በጎ ነገር እንደሚፈጠር ለሊጉ ጥሩ ግብአት እንደሚሆን አስባለሁና የፉክክር መንፈሱን በደንብ ከሚጨምሩ ኮቾች መካከል አንዱ የሚሆነው እሱ ነው ኔክስት ይር ብዬ ነው ግምት የምወስደው። እና በቃ እንግዲህ ብዙ ይመስላል አይደል ስንጀምረው አለቀ። 48 ደቂቃዎችን በወሬ ጨርሰናል። ለነበረን ቆይታ እናንተን አድማጭ ተመልካቾችን በአካል አንተን እንዲሁ ከልብ አመሰግናለሁ። ኤችዲ ስፖርቶች ነበርን። እንመለሳለን። መልካም ጊዜ ብያለሁ። ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ